ከመድኃኔዓለም ቤተክርስቲያንና ከስላሴ የተዋቀረ ነው ኳይሩ ማለት ነው። ተሐድሶ በሚል ወተን ይፈነካክቱን ጀመር ማለት ነው። በድንጋይ ባገኙት በእንጨት በተለያየ ነገር ይሄኛው እግሬ በቃ ተቀነጠሰ ማለት ነው። በዛ ሰዓት እንደውም አንድ ሰው ሞቶብናል። አንድ ገዳመ ቆሮንቶስ የምንላት የመጸለያ ቦታ አለችን። ለመንፈስ ቅዱስም ይነግሩናል፣ እኛም እናነባለን። በቃ ምንሞላ ከሆነ በቃ እንጸልያለን። ሐዋርያት ሲጸልዩ አይደለ መንፈስ ቅዱስ በእነሱ የወረደው ውስጥ ነው። መንፈስ ቅዱስ የተሞላ ነው። ቃሉ ራሱ ዝማሬ እየሆነ ሲመጣ ሌሎች መዝሙሮች ማከል አለባችሁ የሚል ጫና እየተፈጠረብን መጣ። ወንጌል ላይ ያለውን ነው እየዘመርን ያለነው። በመንፈስ ቅዱስ እንቅስቃሴ ውስጥ ብዙ መዝሙሮች እንዳልኩ ይዘምባሉ። በግዕዝም ከእንደገና በአማርኛም የተዘመረ መዝሙር አለ። ፍቅር ሰአቦ ለወልድ ኃያል መንበሩ፣ ፍቅር ሰአቦ ለወልድ ኃያል መንበሩ፣ ወአብጽሑ እስከ ለሞት። ለምንድን ነው ጌታ ኢየሱስ ክርስቶስን ብቻ ማዕከል ያደረገ መዝሙር ትዘምሩትና ሌሎችም መጨመር አለባቸው የሚል ሀሳብ ጫና እየተፈጠረ ከወንጌል አንጻር ተሰደን ስንወጣ ሁላችንም ማለት ይቻላል በኢትዮጵያ ደረጃ ሁላችንም ያው ሁሉም በእግዚአብሔር ቃል ውስጥ እየተቀጣጠለ ስለመጣ ሰንሰለታችን በጣም ከባድ መያያዛችን፣ ሰሜኑ ከደቡቡ ምስራቁ ከምዕራቡ በጣም የተያያዘ። የሚገርመው ሐረር የተተነፈሰ ነገር ናዝሬት ይሰማል። ናዝሬት የተዘመረ ዝማሬ ሰሜን ይላል። ደስ ይለኛል። በዚያ አቅጣጫ ወንጌል እያሸነፈ ስለመጣ ማለት ነው። ዘማሪ ደረጀ ድንቁ እባላለሁ። ትውልድ ሀገሬ ያው እንግዲህ በሐረር ተወልጄ ያደግኩትም ያገባሁትም የወለድኩትም የከበድኩትም አገልግሎቴም ኑሮዬም ህይወቴም እንግዲህ ሐረር ላይ የተመሰረተ ነው። አሁንም የምኖረው እዛው ነው። በቤተ ክርስቲያን ደግሞ የሙሉ ጊዜ አገልጋይ ነኝ። በዝማሬ ደረጃ ደግሞ ወርሺፕ ሊድ አደርጋለሁ። ለቤተሰቤ የመጨረሻ ልጅ ነበርኩኝና አባቴ በደርግ ጊዜ ወታደር የሆነ 10 አለቃ ስለነበረ የመጨረሻ ወደ ዘመቻ ሊሄድ ሲል እውነት ነው ሌሎቹ በተወለዱ ሰዓት እንግዲህ ያው እንደው ገልጦ አላያቸውም ይባላል። የኔ ግን ልዩ የሚያደርገው ምንድነው ምን እንደጣለበት አይታወቅም። በቃ ልቡን እኔ ላይ ጣለና አንደኛ ባንተ ደረጀውብህ ነው። ደረጀ ማለት ባንተ ደረጀውብህ ነው። ሌላ ስም አለኝ ደግሞ እሱ ደግሞ ይቆያል እና ደረጀ የሚለው በእንዲህ አይነት ሁኔታ ነው እንግዲህ በቤተሰብ ባንተ ደረጀው እና ደረጀ ድንቁ የሚል ስም ወጣልኝ ማለት ነው። ይሄንን መልስ እንግዲህ በመመልስበት ሰዓት በጣም ብዙ ነገሮች ወደ ኋላ ሳስብ በጣም የሚያስገርም የሚያስደንቅም የሚያሳዝንም ህይወት አሳልፌያለሁ። ጌታን ከማወቄ በፊት መጀመሪያም እንዳወራሁት በውትድርና ውስጥ የሚሳተፍ የነበረ ወደ ዘመቻ በሚሄድበት ሰዓት ወደ አስመራ አባቴን በ4 ዓመት ነው ያጣሁት ማለት ነውና ይሄን ያነሳውበት ምክንያት ምንድነው? በቃ ያው በኑሮ አስቸጋሪ የሆነ ህይወት መኖር ጀመርን ከእናቴ ጋር። ሌሎቹ ያው ታላላቆቼ በደርግ ጊዜ ስለነበረ ኩባ ሄደው ወይ ደግሞ ዘዋይ እንዲህ እድል ስለተሰጣቸው የሙት ልጆች በሚል ስላደጉ በአብዛኛው ከእናቴ ጋር ስላሳለፍኩኝ ብዙ አስቸጋሪ ጊዜያቶችን በኑሮ አሳልፌያለሁና በዛ ውስጥ ተስፋ የመቁረጥ ህይወት ያስተናገድኩበት ኑሮ ትርጉም ያጣበትና በብዙ አቅጣጫ ከመኖር ይልቅ
በሞት ራሱ የምመርጥበት አይነት ህይወት ውስጥ ነበርኩና መጨረሻ ላይ ያው ከችግራችን የተነሳ አንዳንድ ጊዜ ወደ እናቴ እህት ጋር ጅጅጋ የሚባል ቦታ ላይ ሄድኩና አንድ ጊዜ ትዝ ይለኛል አንድ እዛ የነበረ አክስቴ ጋር የነበረ አንድ ወንድም ስሙን በዚህ ሰዓት አላስታውሰውምና ስለ ኢየሱስ ድንገት ነገረኝ እና ሲነግረኝ በቃ ተቆጣሁት። ምንድነው ኢየሱስ ምናምን ምትለውና እና እንደውም አሁን ትዝ ሲለኝ መጋቢ ዘማሪትስ ታምራት ኃይሌ መዝሙር ነው ጌታዬ ባንተ ሰው ሆኛለሁና የሚለውን መዝሙር እየዘመረ በጆሮዬ ስቲል ነው ያቃጭላል እና ግን ገፋሁት ማለት ሪጀክት ነው ያደረኩት በዛ ሰዓት ማለት ነው። ግን የሆነ ጥያቄ በዛ ሰዓት ጥሎብኝ ነው ያ ነገር ያለፈው እና ስለ ኢየሱስ መስማት የማልፈልግበት አይነት ሁኔታ ውስጥ ነበርኩኝ። መጨረሻ ላይ እንግዲህ ወደ ሃይ ስኩል በመመጣበት ሰዓት 10ኛ 11ኛ ክፍል አካባቢ ሲደርስ ጓደኛዬ ረፍት ሰዓት ላይ ሃይ ስኩል ላይ ሆነን መድኃኔዓለም ትምህርት ቤት ይባላል ሐረር ላይ ማለት ነው። አሁን መድኃኔዓለም ቴክኒክ እና ሙያ ትምህርት ቤት ሆኗልና እዛ ጓደኛዬ ኢንቫይት አደረገኝ ጋበዘኝና በረፍት ሰዓት ደግሞ ሰንበት ትምህርት ቤት በኦርቶዶክስ ሰንበት ትምህርት ቤት እንቅስቃሴ ውስጥ የሚመጡ ነበር ተልከው ረፍት ላይ እስቲ አገልግሏቸው በሚል ማለት ነው። በዛ ሰዓት እንደው ፈቃድ ይሰጥ ነበር እና ጓደኛዬ ለምን አንሄድም አለኝ። እኔ በየሜዳው የሚሄዱ ሰዎች ጋር እንደዚህ አልሄድም እኔ ተወኝ ምናምን ስለው ግድ የለም እንሄዳለን። ቻይ ግዴን ሄድኩኝ። ከሄድኩ በኋላ ረፍት ላይ እውነት 5 ደቂቃ ይጠቀም 10 ደቂቃ ይጠቀም አላውቅም ብቻ የሆነ ተፈቶ እንደሚገጠም አይነት ኢየሱስ ገባኝ ማለት ነው። በ5 ደቂቃ ውስጥ ነው በቃ ስለ ኢየሱስ አወራን። ከዛ አይምሮ የተከፈተ ወዲያውኑ ነው ልቤ የተነካው። ልክ በተነካውበት ሰዓት በዛ በረፍት ሰዓት ትዝ ይለኛል ወደ ምሽት አካባቢ ስለሆነ ይሄንን እውነትና ይሄንን ቃል የት ነው በሰፊው ማገኘው የሚል ጥያቄ ተነሳ። ከማንም ጋር ያላወራሁት ልቤ ውስጥ ግን ጥያቄ ተፈጠረ። ያ ጥያቄ በዛ ሰው በመጋቢ ኤልያስ ይመለስ ነበረ። ይህንን ፕሮግራም መካፈል የምትፈልጉ የሚል ሐሳብ መጣ። የምትፈልጉ ካላችሁ አሁን መካነ ሥላሴ መታችሁ የእግዚአብሔርን ቃል መካፈል ትችላላችሁ። ደግሞ የውዳዴ ጾም የአብይ ጾም የሚባልበት ጊዜ ስለነበረ ምህላም አለ። የእግዚአብሔርንም ቃል እንማራለን። ከ11 ሰዓት ጀምሮ መምጣት ትችላላችሁ የሚል ሐሳብ ሲያመጣ በእውነት አድሬ ውዬ እንደው በቃ አንዳች ነገር እንዳይገጥመኝ በጣም የጓጓሁበት ቀን ነበር ያ ቀን። ከዛ ማይታደር የለም አደርኩ ዋልኩኝ። ያ ሰዓት መጣ። ልክ ግቢ ውስጥ ስገባ የእውነቴን ነው የምልህ ልክ በቃ ከሲኦል አምልጦ ገነት የገባ ያክል ስሜት ነው የተሰማኝ። የእውነቴን ነው። እና መጨረሻ ላይ እዛ ጋር የተቀመጡ በነጠላ የለበሱ እዛ ጋር የለበሱ ሳይ ታድለው አይነት ነገር ግን ይልቅ ታድለው በቃ የገነት ልጆች በቃ ያው ፓራዳይዝ የገቡ አይነት ነገር ነበር ስሜት የሚሰማኝና ገባው። ከዛ በኋላ እውነት ነው አሁን ወደ አምላካቸው ተሰብስበዋል። የደብሩ አስተዳዳሪ መላከ ሰላም የሚባሉ ናቸው። በጣም የወንጌልን እውነት የዛን ቀን ተናገሩ ማለት ነው። ያ የመጀመሪያው ንኬት ያው ጀምሮኛል። ጌታን ያገኘሁት ብዬ የምለው የዛ ቀን በቃ በትክክሉ ኢየሱስ ክርስቶስ እኔ ውስጥ ሙሉ ለሙሉ ገብቷል። ከዛ በኋላ የሰንበት ትምህርት ቤት እንቅስቃሴ ውስጥ ገባው። በቃ ኦልሞስት ኑራችንን የጀመርነው የኖርነው ህይወትንም የእግዚአብሔርንም ቃል እንድንወድ ያደረጉን ከኛ ጋር አብረው የሚያገለግሉት ቅድም ያነሳውት ሰው መጋቢ ኤልያስም ወንድም ጋሽ የሚባል ደግሞ ጌታቸው ምትኩ አሁን ሌላ ቦታ በሚኒስትሪ ደረጃ የሚያገለግላል። እነሱ ሁሉ ግን በእግዚአብሔር ቃል ውስጥ ያሳድጉን ነበርና የእግዚአብሔርን ቃል እንድንወድ በማድረግ በእንደዛ አይነት ሁኔታ ሰንበት ትምህርት ቤት ውስጥ ቀጠልን ማለት ነው። ሰዎች ብዙ ጊዜ የሚያስቡት ጌታን መቀበል ወይ ደግሞ መነካት የሚባለውን ነገር እሱና ጌታ ነው የሚያውቁት። ይሄ መነካት የሚባል አንተና ጌታ ናችሁ የምታውቁት። አንዳንድ ሰው ንስሐ ገብቶልኛል ወይ ደግሞ ተነክቷል ብለህ የምትለው ሰው ላይነካ የሚችልበት ሁኔታ አለ። ጌታን እንዴት አገኘህ ብለህ ካልከኝ
የዛኑ ቀን ቅድም ስገፋው ነበር አይደል? ስገፋው ነበር። ኢየሱስ የሚባል ስም ራሱ አልፈልግም ነበር። ሲጠሩብኝ አልወድም ነበር። ልክ የዛን ቀን ግን ወንጌል ነው የተነገረው። ወንጌል ነው የሰበከው። ንጹህ ወንጌል ነው የሰበከው። ኢየሱስ ክርስቶስ እንዴት ሰበከ ብለህ አትጠይቀኝ። በዛ ሰዓት ግን እንደተነካው አውቃለሁ። የዛኑ ሰዓት ጌታን እንደተቀበልኩና ሕይወቴን ሙሉ ለሙሉ የሰጠውበት ጊዜ ነው። ከምን አንጻር ብለህ ካልከኝ ልክ የደብሩ አስተዳዳሪ ሲያስተምሩ፣ ሌሎችም የእግዚአብሔርን ቃል ሲያስተምሩ አክሽን ወስድ ነበር። ይገርማል። ይቅር በሉ ሲባል ለእኔ አክሽን ነው። ከሆነ ሰው ጋር እንደዚህ ሰላም ፍጠሩ ሲባል በተሰበከ በዛኑ ቅጽበት ነው የምተገብረው። ለምሳሌ በቁጣችሁ ላይ ፀሐይ አይግባ ይላል አይደል? በቃ ከተቀየምኩ አንተን ወይ ከተቀያየምን ወዲያውኑ ይቅርታ የምጠይቅበት ሁኔታ ውስጥ ገባው። ስለዚህ መነካቴ ጌታን መቀበሌ የተነካውበት ቀን ያቺ ቀን ነች ብዬ ነው። ጌታን ከማግኘቴ በፊት እንዳልኩ ያው ኑሮ ያው ኢትዮጵያውያን እንደመሆናችን መጠን ያው ኑሮ የማይጫነው በአብዛኛው የለም። ብዙዎቻችን ያው በችግር ውስጥ ያሳለፍንና እሱ ተጨምሮ ህይወት ለኔ ትርጉም የለሽ ነው። መኖርና መሞት አንድ አይነት ነው ለኔ። ብኖር ያው ዝም ብሎ የሚኖር ኑሮ ነው ማለት ያው ቁርስ ምሳራት እንኳን በቅጡ ማልበላበት ሁኔታ ስለሆነ ችግርም የተለያዩ ነገሮች ስላሉ እናቴም ደግሞ ያው አባቴ ከሞተ በኋላ ያው ኑሮ ዝቅተኛ ውስጥ ስለገባን ለኔ በቃ ብሞትም የምመርጥበት ዓለም ነው ጌታን ከማግኘቴ በፊት። ልክ ጌታን ካገኘው በኋላ ግን በእውነቴን ነው የምልህ ሙሉነት ተሰምቶኛል። በቃ ይሄ የለኝም እኮ ግን እንዳለኝ ነው የምሰማኝ። ይሄ ሙሉነት ውስጥ የመጣ ይሄ ግጥም ብዬ ነው የተሞላሁት። ብሩ አልመጣም፣ የሆነ ነገር አልመጣም፣ ከችግር ፈቀቅ ያልኩበት ነገር የለም። ግን ልቤ ሙሉ ነበር፣ ሰላማዊ ነበርኩ፣ ደስተኛ ነበርኩ። መዝሙር ነው የሚለኝ፣ ቃል ማንበብ ነው፣ መጸለይ ነው፣ እቤት መግባት ነው፣ ረጅም ሰዓት በእግዚአብሔር ፊት በአምላክ ፊት ተንበርክኩ መጸለይ ነው። በጸሎት ውስጥ ደግሞ መዝሙርም እየተቀበሉ ደግሞ መቀጠል ነው። ቃሉ ዝማሬ ይሆናል፣ ዝማሬው በቃል። በእንዲህ አይነት ሁኔታ ውስጥ ህይወቴ በቃ በሰላም ተሞላ፣ በደስታ ተሞላ፣ በእረፍት ተሞላ እና ክርስቶስን ነው የተሞላሁት። ክርስቶስ ማለት ሰላም ብቻ አይደለም፣ ደስታ፣ ሁሉ ነገር ፓኬጅ ሆኖ ነው አንተ ጋር የሚመጣውና መለኮት አይደለም። መለኮት እንደመሆኑ መጠን በቃ ሙሉ ለሙሉ ነው። ልክ ጌታን ባገኘው ሰዓት ኑሮ አይደለም የተሻሻለው፣ ወይ ደግሞ የሆነ ብር መቁጠር አይደለም የጀመርኩት፣ ወይ ደግሞ ልብስ መቀየር አይደለም የጀመርኩት። ክርስቶስ ነው ውስጤ በቃ ሁለንተናዬን የተቆጣጠረው። ከዛ ጊዜ ጀምሮ ይሄ ድህነት ስሜት፣ ተስፋ መቁረጥ፣ የጨለማ ህይወት፣ ሞት መሽተት የዛኑ ሰዓት አበቃ። ከዛ የተነሳ ህይወት በደስታና በሰላም የቀጠልኩበት ስለሆነ ጌታን ከማወቄ በፊት ምን ጥያቄ አለ? የጨለማ ህይወት ነው፣ የሞት ህይወት ነው፣ ተስፋ የመቁረጥ ህይወት ነው። መኖር መሞት አንድ የሆነበት ሁኔታ ነው። ጌታን ካገኘው በኋላ ግን ሊልዬ እንደዘመረችው ነው ማለት ነው። መኖር አለኝ አይደል ያለችው፣ ውሃ እንዳይ ህይወቴን አጣፍጠ እንዳለችው ውሃ ከሚል ህይወት ጣዕም ወዳለው ህይወት ነው የመጣሁት ማለት ነው። በጣም ይገርማል። ከኔም ጭምር ወይ ደግሞ ከኔም ጋር ያሉት አብረው አሁን እየዘመሩ ያሉትም ሁላችንም እኔ ጌታን ካገኘሁበት ጊዜ ጀምሮ ምን ሰዓት ነው ዘማሪ የሆንከው ብለህ ካልከኝ ጊዜውን አላውቀው። ወዲያው ጌታን አገኘሁኝ። በጥቂት ቀናት ውስጥ ይሁን በጥቂት ወራት ውስጥ ራሴን ስዘምር ነው ያገኘሁት። ለምን? ልክ ጌታን ስታገኝ እኮ ወደ ጸጋው ይመራሃል። ጌታን ማግኘት ራሱ ወደ ስጦታ የሚመራበት መስመር ነው ያለውና የእግዚአብሔርን ቃል በጣም አነባለሁ። በቃ ፍቅር ነበር። ቃሉን አነባለሁ። ቃሉ ደግሞ ዝማሬ ሆኖ ይለወጣል። ሌሊት ልሰራው እችላለሁ፣ የተለያዩ ጊዜያቶችን ማለት ነውና ራሴን ዘማሪ ሆኜ ነው ያገኘሁት። እና ጌታን ካገኘንበት ጊዜ በዛ አቅራቢያ አካባቢ ነው ዘማሪነትም በዛው የተከሰተው ማለት ነው። ከካህናት ጋር ያው ቅርበት ስለነበረን እነሱም በመሐከል
ጥሩ ቁርኝት ነበረን፣ ጥሩ ተያያዥነት ነበረን። እኛም ደግሞ በእግዚአብሔር ቃል ውስጥ ስለሆነ ዝማሬው ሲዘመር አለመያዝ አንችልም። በሚዘመርበት ሰዓት ብዙ ልናስታውሳቸው የምንችላቸው በልባችን የተጣበቁ ሕይወትን ያገኘንባቸውና ከግዕዙ ወደ አማርኛ ሲተረጎሙ ድንቅ የሆኑ መልእክት ያላቸውን መዝሙሮች እዛው ሆነን በግዕዝም እንዘምር ነበር። አንድ መዝሙር ግን በግዕዝም ከእንደገና በአማርኛም የተዘመረ መዝሙር አለ። ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት የሚል አለ። በተወሰነ መልኩ እንግዲህ አባቶች የሚያስተካክሉት ነገር ካለ በእንዲህ አይነት ነው። ፍቅራችን ሳበው ወልድን ኃያልን ከመንበሩ አደረሰው እስከ ሞት የሚል ትርጉም ነው ያለው እና ትንሽ ላቀንቅነውና ፍቅር ሰአቦ ለወልድ ኃያል መንበሩ ፍቅር ሰአቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ፍቅራችን ሳበው ወልድን ኃያልን ከመንበሩ ፍቅራችን ሳበው ወልድን ኃያልን ከመንበሩ አደረሰው እስከ ሞት አደረሰው እስከ ሞት። ይሄ መዝሙር ውስጣችን በጣም ትርጉም አለው። ይሄ ሁላችንን የሚጠቀልል ነው። ጌታ ኢየሱስ ክርስቶስ ፍቅራችን ስቦት ካልሆነ በስተቀር እኛ ስበነው አይደለም የመጣው። የሆነ የሚያስደስት ነገር ስላለን አይደለም። በትንቢተ ኢሳይያስ ላይ የሚናገረው ሐሳብ አለ አይደለ? ይሄ ወደ እግዚአብሔር ከሰማይ ወደ ምድር ተመለከተ ይላል እኮ አንድ ቦታ ላይ እና ወደሱ የሚማልድ የለም ይላል። ወደሱ የሚማልድ እንደሌለ ተረዳ። ነገር ግን ጽድቁ አገዘው ይላል። የገዛ ክንዱ መድኃኒት አመጣችለት ይላል። ጽድቅን ተጎናጸፈ፣ በቀልን ለበሰ እያለ እና ወረደ ብሎ ይናገራል። እና ከሰማይ የወረደው እኛ እንዲወርድ አመቻችተንለት አይደለም። አወላለዱን እንኳን ስናስብ በጣም ነው እኮ ኢየሩሳሌም እንግዳ በመቀበል በጣም ተጨናንቃል ነበር። እና እኮ ጌታችን ኢየሱስ ክርስቶስን ልብ ያለው የለም። እንግዲህ ትልቁን ተስፋህን እንግዲህ የሆነ በረት ላይ ስታገኘው ማለት ነው። ቤተልሔም እኮ ይወለዳል ተብሎ እኮ እየተጠበቀ ነው። እስራኤል ራሱ ተስፋዬ ብላ የምትጠብቀው በረት ተወልዶ መላእክት እስኪደመሙ ሰማይና ምድር ተጋጥመው እየተዘመረ ባለበት ሁኔታ እረኞች ብቻ የተደመሙበት የጥበብ ሰዎች ደግሞ መጥተው የሰገዱበትን ሁኔታ ስናስብ ልብ አላለችውም ኢየሩሳሌም። እና ያንን ስታስብ ስለ ሳብ ነው አይደለም፣ እሱ ራሱ ፍቅራችን ስቦት ነው የመጣውና ይሄ መዝሙር ለኔ በጣም ብዙ እስካሁንም ድረስ ቀጣይም ራሱ ማለት ነው በጣም ወደዋለሁ። እስከ ቅርብ ጊዜ ምን ዘምረዋለን። ያው መዝሙር እውነት ስለሆነ መዝሙር ደግሞ የእግዚአብሔር ነው ብለን እናምናለን። ያው እግዚአብሔር ነው መዝሙርን የሚሰጠው እና እግዚአብሔር ይባርካቸው። ይህንን የተቀኙ ሁሉ ባሉበት ይባረኩ። ወንጌልን ነግረውናልና የሐረር አማኑኤል ምስረታ ያው ከሰንበት ትምህርት ቤት ተመዞ ነው የወጣው። የተወለደው ጽንሱ የጀመረው ማለት ይቻላል ያው በሰንበት ትምህርት ቤት ውስጥ ነው። መዝሙሩ ቀጥሏል። ያው የምንድነው የመገለጥ ደረጃችን እየጨመረ ሲመጣ ከእግዚአብሔር ቃል ጋር ያለን እውነት እየዳበረ በሚመጣበት ሰዓት ብዙ ነገር እየበራልን መጣ። ብዙ ነገር እየተገለጠ ቃሉን ስታገኘው ራሱ መብራት አይደለ? ያው ዳዊት አባታችን ዳዊት ሲናገር ምንድነው ያለው? ሕግ ለእግሬ መብራት ለመንገዴም ብርሃን ነው ስላለ ቃሉን ባነበበን ቁጥር ብርሃን እየሰጠን መጣ። ከዛ ውስጥ እየተመዘዘ ሲወጣ
በግድ እኛ መውጣት በማንፈልግበት ሁኔታ በ87 መጨረሻና 88 ጅማሬው ላይ 87 88 አካባቢ በዚያ ዓመታት ውስጥ ከግፊ ወይም ጫና ተፈጠረብን። መውጣት ሳንፈልግ ከሰንበት ትምህርት ቤት ተገፍተን ወጣን። ሁላችንም ማለት ይቻላል በኢትዮጵያ ደረጃ ሁላችንም ያው ሁሉም በእግዚአብሔር ቃል ውስጥ እየተቀጣጠለ ስለመጣ ሰንሰለታችን በጣም ከባድ ነበር። መያያዛችን ሰሜኑ ከደቡቡ፣ ምስራቁ ከምዕራቡ በጣም የተያያዘ ነው። የሚገርመው ሐረር የተተነፈሰ ነገር ናዝሬት ይሰማል። ናዝሬት የተዘመረ ዝማሬ ሰሜን ይሄዳል። ወይ መቀሌ የተዘመረ ዝማሬ እኛ ጋር ይመጣል። አዲስ አበባ ልደታ መዘምራን ሲዘምሩ እኛ ጋር ይደርሳል። እና ለዚህ ነው መዝሙሮቹ መዓት ናቸው፣ ብዙ ናቸው። ከዚህ የተነሳ የማን ነው የሚባለው ነገር ሁሉ እስኪጠፋ ድረስ ብዙ መዝሙሮች ከዚህ በፊትም ሌሎች ኢንተርቪው ላይ ተጠይቀን 4 መዝሙሮች እዛ ውስጥ ሆነና አውጥተናል። ሰንበት ትምህርት ቤት ውስጥ ማለት ነው። ለምን ፍንዳታው ቀላል አልነበረም። በቃ የመንፈስ ቅዱስ ሙቭመንት ከቃሉ ጋር ስለሆነ እኛም ጥማቱ ረሃቡ ስለነበረን ወንጌልም ደግሞ ስለሚነገረን በዛ ውስጥ የመንፈስ ቅዱስ መቀጣጠል ስለተፈጠረ በ88 89 አካባቢ ማለት ይቻላል ከመድኃኔዓለም ቤተክርስቲያንና ከስላሴ የተዋቀረ ነው መዘምራን ኳየሩ ማለት ነው። እና ከነሱ የተወሰነ ከኛም ከሐረር መካነ ስላሴ ወጥተው ከ89 እና 90 አካባቢ ይሄ ኳየር በአማኑኤልነት ጀመረ ማለት ነው። የሰንበት ትምህርት ቤት ውስጥ ብዙ መዝሙሮች እግዚአብሔር ሰጥቶናል። አንዱ ለምሳሌ በጣም የእግዚአብሔርን ቃል ከመፈለጋችን የተነሳ ከመራባችን የተነሳ ጳውሎስ ትዝ ይልህ ከሆነ በሐዋርያት ሥራ ውስጥ እኮ ጌታ ቃሉን ትሰማ ዘንድ የልድያን ልብ ምን አለላት ይላል፣ ከፈተላት ይላል። እና በዛ አንድ ዝማሬ ነበረ ከዛ ውስጥ ከተዘመሩ ዝማሬዎች አንተ ስትናገር እኔ እንድሰማ እንደ ልድያ ልቤን ክፈትና ወደ ቤቴ ግባ እባክህ ጌታዬ እና ፈውሰው ጓዳይን የሚል መዝሙር ዘምረናል ማለት ነው። እና ወንጌል ነው በቃ የምንዘምረው ማለት ነው። በአብዛኛው ይሄ ነው። ሰዓቱ ደረሰ የሚል የጌታችን መምጫ ፈጠነ እና ደግሞ ኢሳይያስ ላይ ነው ሕዝቤ ምን አድርጌህ ነው ምን በድዬህ ነው በቃ ከኔ ራከው የሚልና በጣም ሚናኩ መዝሙሮች ናቸውና በጣም ያስለቅሱናል። እግዚአብሔር ሲጠይቅ ነው እዛ ጋር ሕዝቤ ምን አድርጌህ ነው ምን በድዬህ ነው ከኔ ራከው የጠፋኸው እንደዚህ አድርጌል አልብሼህ እንደዚህ አድርጌህ እና ካደለ ምንድን ነው የጠፋኸው የሚል ሞጋቸውን መዝሙሮች በእኛ መካከል ያሉ በቃ የተባረኩ ወንድሞችም ስለነበሩ ዝማሬዎቹ እንደዚህ አይነት ነበራቸው፣ ይዘትም ነበራቸው ማለት ነው። ያው እንደነገርኩ ያው የሰንበት ትምህርት ቤት እንቅስቃሴ ስለነበረ ይህን ሳነሳ በስስት እንደገና ደግሞ በክብር የቀደመችውን የወጣንባትን ቤተክርስቲያን ሳላመሰግን አላልፍም ማለት ነው። ለምን የእግዚአብሔርን ቃል ያወቅነው እዛ ሆነን ነው። ወንጌልን ለማወቅ ቅርበት አለው፣ ከወንጌል የራቀም አይደለም። ግን ጫናው የነበረው ምንድነው? በእግዚአብሔር ቃል የተገነባ ዝማሬዎች በምንዘምርባቸው ሰዓት ቃሉ ራሱ ዝማሬ እየሆነ ሲመጣ ሌሎች መዝሙሮች ማከል አለባችሁ የሚል ጫና እየተፈጠረብን መጣ። እኛ ወንጌል ላይ ያለውን ነው እየዘመርን ያለነው። በመንፈስ ቅዱስ እንቅስቃሴ ውስጥ ብዙ መዝሙሮች እንዳልኩ ይዘምባሉ። በዛሬ የዘመርነውን ዝማሬ ነገ አንደግመውም። ዛሬ ሳምንት ላይ የተዘመረ ዝማሬ ቀጣይ ሳምንት ላይ አይደገምም። ለምን? መንፈስ ቅዱስ ካለ ያው ምንጩ ይንዶለዶላል እና መዝሙሩ በጣም በሚያስገርም ሁኔታ ይፈሰስ ስለነበር ለምንድን ነው ጌታ ኢየሱስ ክርስቶስን ብቻ ማዕከል ያደረገ መዝሙር የምትዘምሩትና ሌሎችም መጨመር አለባቸው የሚል ሐሳብ ጫና እየተፈጠረ ከዛ ባለመስማማት በእንዲህ አይነት ሁኔታ ግጭት ተፈጥሮ ያወጣን ማለት ነው። መጀመሪያ ላይ ቻሌንጅ የምትደረገው በፋሚሊ ነው፣ በቤተሰብ ደረጃ ማለት ነው። እና እንደነገርኩ ያው ከእናቴ ጋር ነው የምኖረው።
እንዲሄድም ማለት ያው በእናቴ ስር ስለሆንኩ እናቴንም ስለምወዳት ትእዛዟን መስማት ፈልጋለሁና አንዳንድ ህመሞችም ነበሩብኝ ትንሽ ያመኝም ስለነበረ ብቻ በሆነ ኬዝ እንዴት እንደተፈጠረ ባላቀም ህመም ነበረኝ እና በቃ የሰንበት ትምህርት ቤቱን እንዲሄድ እናቴም ጫና ግፊ ታደርግ ነበር። በጎ ጫና ነው ይሄና የሰንበት ትምህርት ቤት እንቅስቃሴው ጥሩ ጫና ማለት በእግዚአብሔር ቃል ላይ ያለን አመለካከት እየጨመረ ሲመጣ ተንበርክኮ መጸለይ በቤት ውስጥ ጀመርን ማለት ነውና እንበረከካለን። በዛኛው እንግዲህ ባለው ነገር ያው ይሰገዳል፣ እውነት ነው፣ አምልኮ ይደረጋልና ረጅም ጊዜ ተንበርክኮ መጸለይ የጴንጤ ወይ ደግሞ በፕሮቴስታንቱ የተለመደ ስለሚባል አንድ ጊዜ እንዳው ማስቀኝ የሆነ ነገር የገጠመኝ ነገር ምንድነው ሌሊት ተነስቼ የመጸለይ ልማድ ነበረኝ እና መብራት በጠፋበት ሁኔታ ማለት ነው ተንበርክኬ እየጸለይኩ ያለ ድንገት እናቴ በቃ የሆነ ረሃብ ተሰማኝ ብላ መብራት አብርታ በተንበረከኩበት የታየሁበት ሁኔታ አለ እና እዚህም ደርሰህልኛል ወይ አይነት ነገር እውነት በዛ ሰዓት በጸሎት ውስጥ ሆኜ ደንግጫለሁ እና ማታውቀበት የሆነ የራሳችን የሆነ እንቅስቃሴዎች ውስጥ ስለነበርን በቃ ሁሉ ነገር ረጅም ጊዜ መጸለይ ልማዱ ስለነበርን ማለት ነውና ጫናው የሚፈጠረው የነበረው ምንድነው እኛ የምንሰማውን ነገር ራስ በቤት ነው የምንተገብረው። ለምሳሌ ጨሌ ቤት ውስጥ ነበርኛ ቤት እና የጨሌ መውጣት አለበት ማለት ጀምር የምንማረውን ትምህርት ቤት እንተገብረዋለን። የሆነ ነገር እንሰማለን ቤት መተን የሆነ መንገድ ላይ ካገኘን እንደዛ ነው በቃ ወንጌል እንሰማለን እንተገብራለን። እና እናቴን አንድ ቀን ምን አልኳት እንደውም በቃ ይሄ ጨሌ ከዚህ ቤት መውጣት አለባት ብዬ ቀጭን ትእዛዝ አወጣው ማለት ነው። ሳወጣ እዚህም ደርሰህልኛል ተብዬ እግርን አታነሳም ተብዬ የቀረውበት ነገር ሁኔታ ተፈጥሮ በቃ ጠበበኝ። በቃ አትወጣም ስለተባልኩኝ ግቢ ውስጥ በቃ ታሰርኩ ማለት ነው። እና በቃ የእናቴን ትእዛዝ ለመስማት ብዬ ከዛ የደብሩ ኃላፊ ሽማግሌ ልከው በቃ ይፈቀድለት ተብሎ በሽምግልና ሁሉ ነው የተለቀቅኩትና ያ ጫና በሚፈጠርበት ሰዓት ያው ቤተሰብ ራሱ ቀስ እያለች ግን እናቴ ግንዛቤ እየወሰደች አሁን ባለችበት ሁኔታ ጌታን ተቀብላ ከኛ ጋር አብራ እያመለከች አለች ማለት ነው። እናቴ እስቲል ነው ወዳታለሁ በዚህ አጋጣሚ ማለት ያው እሷ በገባት መጠን ነው በዛ ጊዜ ግን አሁን ግን ተግባብተናል እና እግዚአብሔር ይመስገን። ጫናው ይሄን ነበር። በካህናት ደረጃ ደግሞ ስንመለከት ያው ጫናው ምንድነው የሆነ ያለው ወንጌል እኛ ጋር እየደመቀ ሲመጣ ኢየሱስ መሰበክ አለበት ወንጌል ኢየሱስ ነው የሚለው ነገር እሱም ራሱ የቻለ ጫና ተፈጥሮ በእንዲህ አይነት ሁኔታ ያው ኢየሱስን ይዘን አለን። እንግዲህ ሰፈር ውስጥ ድሮ ለምሳሌ በእኔ አንጻር ሳስብና ሌሎቻችን ስናስብ በቲኔጀርስ ውስጥ ነበርን። በርግጥ ቲኔጀርስ ያለነውና 15 16 17 ገምተናል በዛ ሰዓትና የእግዚአብሔር ቃል ግን ተጽዕኖ ስለነበረ እንከበር ነበር። በርግጥ ከተለያየ ቦታ በዛ ጊዜ የነበረው ራሱ የተቃጠለው ጨሌ ቁጥር ሰፍር የለው እንገባለን። የእግዚአብሔርን ቃል በድፍረት ነው የምንናገረው። እዛ ውስጥ ሆነን ራሱ የነበረው እንቅስቃሴ ያመንበትን ነው የምንተገብረው። ወንጌል እኛን ከመግባቱ በፊት ወይ ደግሞ ከመረዳታችን በፊት ያው በዛ እንቅስቃሴ ውስጥ በነበርንበት ሰዓት ለማሳመን ጥረት ነው የምናደርገው። የምታገኘን በቃ የተለያየ ቤት ውስጥ ነው እና ህብረታችን ደግሞ ጠንካራ ነበር በነገራችን ላይ እና ያ እንዳውም ጫና የፈጠር ነው እኛንን ልበል ጫና ፈጥረናል፣ በጎ ጫና ፈጥረናል። ግን እኛ ቢቃወሙንም ምንም ቢሉንም ግን ምንም አይመስልንም ነበር። ለምሳሌ ነው በተለያየ ቦታውን ጽዋ ምናምን ባለበት እየሄድኩ በስብከት ከሚጋበዙት መካከል ነበርኩ እና ያ ለኛ ከፍቶ ሆኖ የምናገለግልበት ሁኔታ ይፈጠር ነበር። ግን ያንን አጋጣሚ ግን ወንጌልን እንሰብክበት ነበር። ሐዘን በሚሆንበት ሰዓት ደግሞ ነጠላ ለብሰን ራሱ እናጽናና ነበር፣ እንሰብክ ነበር።
በዛ ተጓዳኝ የሆኑ መዝሙሮችን በመዝሙር ደግሞ ችግር የለብንም ተጽናኑ ሊሆን ይችላል ላይቀር መሞት የሚል መዝሙር ሊሆን ይችላል በእውነት አለ እንደዚህ አይነት መዝሙሮችና እናጽናናለን ግን በርቱ በቃ ተጽናኑ ከዛ ይሰበካል እና ጫና ቢኖርብንም የኛ ጫና ግን ያየል ነበር በጎ ጫና ነበረብንና እኛ ቢገፉንም ቢጠሉንም ምንም አይመስለንም ግን በጣም የሚገርመው ያ ነውና ደስተኛ ነበርና በኢየሱስ ክርስቶስ በቃ ሙሉት ተሰላለን በቃ ቢጠሉን አይመስለን ባንበላምን አይመስለን በቃ የእግዚአብሔር ቃል ራሱ ጥጋባችን ስለነበረ አንዳንድ ምስክርነቶች በነገር በቃ አሁን ለምሳሌ እሁድ አምልከን በጣም ደስ ብሎን ፕሮግራም ተደርጎ ምሳ ሰዓት ላይ የት እንደምንሄድ የሚጠፋብን ነበር ምን በላው ስለማይኖር ማለት ነው እሁድ ጠዋት ግን ስናመልክ ግን እንረሳ ነበር በዛ ሰዓት በአምልኮ አይታሰብም ከአምልኮ በኋላ የት ሄጄ ምሳ ልብላ የሚለው አይመጣም ግን አምልኮ ልክ ከጨረስን በኋላ ሁሉ ወደ የቤቱ ሄድ የለ በአብዛኛው አገልጋዮች ይሄንን ይጋሩኛል ወዴት ነው ሄደን ምሳ የምንበላው ምንል ነበር ግን ከኛ መካከል ትንሽ እንደው አቅም ያላቸው ምናምን እያስገቡን ያበሉናል ግን እኛ ምንም አይመስለንም እና የዛን ያክል ነው ለፈልጌ ነው በእንዲህ አይነት ኢየሱስ ክርስቶስ ከገባ ሌላው ሁሉ እኮ ለዚህ ነው ጽድቁንና መንግስቱን ሸዋር እንደሚለው ሌላው የሚጨመርላችኋል ስለሚል ዋናው ገብቷልና በእንዲህ አይነት ሁኔታ ነው ይኖር ነው እና ጫና የሚለው ነገር ያይልብኛል ለማለት ነው በበጎ ወንጌልን በመመስከር ውስጥ እንቅስቃሴዎች ውስጥ ሁሉ ሁላችንም አለን ብያለሁና አንድ ጊዜ ያው ከወንጌል አንፃር ተሰደን ስንወጣ ተሐድሶ በሚል ወተን አንድ ጊዜ ድሬዳዋ የገጠመንን ነገር አንረሳም እና ተሰብስበን መንፈሳዊ ፕሮግራም ያደረግን ነበር ኮንፈረንስ በዛ ጊዜ እንግዲህ መንፈሳዊ ጉባኤ በመንልበት ውስጥ ማለት ነውና ድሬዳዋ ራስ ገዝ የሚባል ቦታ ላይ ሁላችንም ተሰብስበናል ያው ስደተኞችንን ብዙ በዛ ሰዓት ወንጌልን ከመያዛችን የተነሳ ሃይማኖታዊ ጫና ነበረብን ከዛ ምንድነው የተፈጠረው ተሐድሶዎች መተዋልና በጋራ ውጡና ደብድቧቸው የሚል ሐሳብ መጣ ማለት ነው እዛው በድሬዳዋ ውስጥ ማለት ነው እና የተሰበሰብንበት ቦታ ተከበበ ማለት ነው ዝማሪያችንን ሳንጨርስ እየተሰበከ ነው አባይ ዮናስ የሚባለውን አሜሪካ ያሉ አባት ናቸው በጣም የሚገርሙ አሁንም ራሱ በወንጌል የተቀጣጠሉ ናቸው ስጋ ለባሽ ሁሉ የእግዚአብሔርን ማዳን የሚል ስብከት ነበር በጣም የእግዚአብሔር መገኘት ነበር የድሬዳዋ ዘማሪያን ራሱ በጣም ዘምረው ነበር በቃ ከአንበሳ ጉድጓድ የሚያድን እሳት ነሲድራቅን ያዳን የሚል መዝሙር ተዘምሯልና ገቡና በቃ ይፈነካክቱን ጀመር ማለት ነው በድንጋይ ባገኙት በእንጨት በተለያየ ነገር በቃ ያልተመታንበት ቦታ የለም እና መጨረሻ ላይ ሁላችንም እየዘለልን የወጣንበትና መጨረሻ እንደውም እዚህ አካባቢ በድንጋይ ተመትቼ ያው ለጥቂት የተረፍኩበት አጋጣሚ አለ በድሬዳዋ ገጠመኝ በጣም የሚገርመኝ እኔ መዘምርበት መዘምራን የያሬድ መዘምራን ይባላል በሰንበት ትምህርት ቤት ውስጥ የዳዊት መዘምራን የእዝራ መዘምራንና የያሬድ መዘምራን እና ወጣቶች ነን ከሌሎቹ መካከለኛ ናቸው ዳዊት ደግሞ የእዝራ መዘምራን ከተለቅ የሚሉ ናቸው ስራ ምናምን ያላቸው የያሬድ መዘምራን በቲኔጀርስ ውስጥ ያለንና ትዝ ይለኛል ድሬዳዋ ሊሄድ ነው ብዬ ስላቸው ጸሎት ውስጥ ነበርን በዛ ሰዓት ድሬዳዋ ሊሄድ ነው ሲል እባክህ አትሂድ ብለውኛል እንዳትሄድ ደሬ በቃ እኔ ሄዳለሁ አልኳቸው መሄድ አለብኝ ምን እንደታያቸው አትጠይቀኝ ከዛ ሄድኩኝ እኔ በቃ ማለት የመጣው ይምጣ አይነን ነገር በዛ ሰዓት የነበረን በመንፈስ ቅዱስ ነው እንጂ እንደው በወጣትነት ድፍረት አይደለም ሄድን ያው የተሰማቸው በመንፈስ ቅዱስ የተሰማቸው ስሜት እንደሆነ ብዬ ነው ማስበው የገጠመኝ በቃ በዛ ሰዓት እንደውም አንድ ሰው ሞቶብናል በዛ በድሬዳዋው በተፈጠረው ነገር አንድ ሰው ሞተ አይናችን ያየ ማለት ነው ግን የሚገርመው ያ ብቻ ሳይሆን
የመንፈስ ቅዱስ ስራና ኃይል መሆኑን የምናውቀው ሁላችንም በተሰራጨንበት። እንዳውም ከዋናችን መካከል እንዳውም ፓስተር ዳንኤል አለማየሁ አሁን አሜሪካ ነው የሚኖረው። እሱ እንዳውም ናዝሬት ሄዶ በማግስቱ ነው በዛን ሰዓት ኮንፈረንስ አገልግሏል ሄዶ። እኛም ደግሞ ሐረር ደግሞ መጥቼ ኮንፈረንስ ተዘጋጅቷል ገብተን እዛ የተካፈልንበት ሁኔታ አለና ለኛ በቃ መንፈስ ቅዱስን ምን እንበለው በቃ መንፈስ ቅዱስ አልፎ ነበር የሚሰራው። ሸፍኖናል። ምንም ነገር እንዳናስብ ነው ያደረገንና መንፈስ ቅዱስ ተቆጣጥሮናል። ተደብድበናል። አንድ ሰው ሞቶብናል። አንዳንዶች ጥርሳቸው የወለቀበት ብዙ ዋጋ የተከፈለበት ብዙ ነገር ነው የሆንበት። ግን መንፈስ ቅዱስ ስሙ ይባረክ ትልቅ ስራ ሰርቷል። እዛ ኮንፈረንስ እኛ እዛ ሐረር ማድረግ ጀመርን። እዛ ተካፈልን። ዋናችን ደግሞ እዛ ደግሞ ሄዶ ፕሮግራም ያካሄደበት ሁኔታ አለ እና ክብር ለእርሱ ይሁን። ሐረር የገጠመኝ ነው በወንጌል ደረጃ። እሱ እንኳን የገጠመኝ ያው በሰንበት ትምህርት ቤት ውስጥ ሆኜ ሳይሆን ክርስቶስን ያው በአማኑኤል አንድ 7 ዓመት ይሁን 8 ዓመት ሊሆን ይችላል ወንጌል ስርጭት ከተማ ውስጥ ወጣን ማለት ነው። በመኪና ተደርጎ ያንን እንቅስቃሴ ስታስተባብር የነበረችው ሸንኮር ሙሉ ወንጌል ትባላለች እና አብሬ ወጣሁ። እኔም ደግሞ የኛም መዝሙር አለ አይደለ ይሄ የከተማይቱን እነሱን የተመለከተ መዝሙሮች ስላሉ እሱን ለመዘመር መኪና ላይ ወጥቼ ከተማይቱን እየዞርን ነበርና የኛ ቁጥር 4 ላይ ያለው መዝሙር አድርኛ መዝሙር አለ። ሩዞ ይውትዛል ይቀብተሃል ሩዞ ይሃግዲዛል ያገኘሃል ወሷቶኛው ወደደገር ሩዞ ወደገገር ምን ይሁንልሃል ኢየሱስ ይማጃሃል ኢየሱስ ይማጃሃል ኢየሱስ ይማጃሃል። በዓለም ትርፍ የለም ሁሉም ነገር ከንቱ ነገር ላይ ሳካ እንዲያው መዋተቱ ወንድሜ ተመለስ ትርፉ ሞት ነውና ኢየሱስ ሊያድን በደጅ ነውና ሩዞ ይሁድ ይዛል የሚልና የኔ አምላክ የማመልከው ቁጥር 2 ላይ ማለት ነው። አንዛ ጣሊቄ ኢባዳ ሻዛ ሱምዞ ኢየሱስ ሂቴ ፈርኪዛሊንታ የኔ አምላክ የማመልከው ስሙ ኢየሱስ ኤልሻዳይ ነው የሚል መዝሙር ከዚሁ ጋር የተያያዘ ሃሊጌ ኦርጎይተ ጎይተይንታህ ሃሊጌ ኦርጎይተ ጎይተይንታህ ማትናፋስ ይስቲዛል ማትናፋስ ይስቲዛል። ይሄ ማለት ምንድን ነው? እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። እረፍትን የሚሰጥ እረፍትን የሚሰጥ እያልኩ በዝማሬ በቃ እንዲያዳምጡ በማድረግ ኮንቴክስቹዋሊ አውዳዊ በሆነ መልኩ እየተዘመረ እያለ እየተሰበከ በሳውንድ ሲስተም አለ። በጣም ብዙ ዝግጅት ነው እየተደረገ ያለው። መጨረሻ ላይ ከበቡን ማለት ነው። ስንከበብ ማይክ ይዣለው እና መኪናውን በቃ ምንድነው ይሄ መኪናውን ቆለፉት እንዳይንቀሳቀስ በቃ ወደ ኋላም ወደፊትም እንዳንል ተደርጎ ማለት ነው። በቃ ባገኙት ሁሉ ነው የመቱን ማለት ነው። እኔ ደግሞ ልክ ከብት የሚጫንበት አይሱዙ አይታችሁ እንደሆነ ከፍ ያለ ስለሆነ እሱ ላይ ነበርና ስዘል እግሬ ይሄኛው እግሬ በቃ ተቀነጠሰ ማለት ነው። ድንጋይ ሆነ። ከዛ በኋላ በ12 ቀን ውስጥ እንግዲህ ታሽቼ ምን ብዬ ድኛለሁ። ግን ደስ ይለኛል በዚህ አቅጣጫ ወንጌል እያሸነፈ ስለመጣ ማለት ነው። ያንን በጥሩ ትዝታ ነው የማነሳውና እግዚአብሔር ይመስገን። ሰሞኑን እንግዲህ በመዝሙር ዝግጅት ነበረን። በዛ ጉዳይ ነው እንግዲህ ወደ አዲስ አበባ ምድር ላይ የተከሰተ ነው። አንድ መዝሙር እዛ ውስጥ ሆነን ከወጣን በኋላ አይ ቲንክ ብቻ በመሃል
የተዘመረ መዝሙር አለ በጣም የምንወደው። እሱን መዝሙር ብዘምር ደስ ይለኛል። ቁጥር 5 ላይ ይገኛል። ማዳመጥ የሚፈልጉ ካሉ እዛ ላይ ይህን መዝሙር ያገኙታል ማለት ነው። በኢየሱስ ማመኔ ክርስቲያን መሆኔ እጅግ ተመችቶኛል፣ አልተጎዳም ጎኔ። ጽድቅና ምሕረቱ ሰላም ረፍት ሆኖኛል፣ በጌታዬ በኢየሱስ ሁሌ ደስ ይለኛል። በጌታዬ በኢየሱስ ሁሌ ደስ ይለኛል። በጌታዬ በኢየሱስ ሁሌ ደስ ይለኛል። በኢየሱስ ማመኔ ክርስቲያን መሆኔ እጅግ ተመችቶኛል፣ አልተጎዳም ጎኔ። ጽድቅና ምሕረቱ ሰላም ረፍት ሆኖኛል፣ በጌታዬ በኢየሱስ ሁሌ ደስ ይለኛል። በጌታዬ በኢየሱስ ሁሌ ደስ ይለኛል። በጌታዬ በኢየሱስ ሁሌ ደስ ይለኛል። ቀና እንዳልል ያጎበጠኝ ቀንበሬ ከብዶ ኑሮ ሕይወቴ ሁሉም ጎሎብኝ ሆኖብኝ ባዶ የመከራ ቀን ደራሽ ኢየሱስ ቀንበሬን ሰብሮ ሆነኝ ለኔ ፈውስ። እሱ ሲመጣ ሞላ ጉድለቴ፣ ከሞት ተረፍኩኝ ዳነች ሕይወቴ። እሱ ሲመጣ ሞላ ጉድለቴ፣ ከሞት ተረፍኩኝ ዳነች ሕይወቴ የሚል በኢየሱስ ማመኔ ክርስቲያን መሆኔ እጅግ ተመችቶኛል፣ አልተጎዳም ጎኔ። ይሄ መዝሙር በቃ በማመናችን ምን ሆንን የሚል ጥቅል ሐሳብ ይይዛል እና የምንዘምራቸው መዝሙሮች ለኛው መጽናናት ይሆናሉ መልሶ እና መዝሙሮቹ ከህይወታችን የተጨመቁ ስለሆኑ ይህንን መዝሙር በጣም አስታውሳለሁ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር በእንዲህ አይነት መጠን ቃሉን እንደወድ ማድረጉ እግዚአብሔርን እጅግ አድርጌ አመሰግናለሁ። የተነካውበትም ጊዜ በዛች ሞመንት እንደነገርኩ በቃ ያመነካት ነበረ። ከዛ ጊዜ ጀምሮ የእግዚአብሔር ቃል ፍቅር በጣም አድሮብኛል። ከእንደገና ቃሉን በመናነብበት ሰዓት ደግሞ ትግበራ ነው ምንገባው የሚለውን ሐሳብ ለማጽናት የመንፈስ ቅዱስን መሞላት የሚል እናነባለን። በቃ ጌታ ኢየሱስ ክርስቶስ ዮሐንስ 7 ላይ በታላቅ ድምጽ የጮህበት በመጨረሻው የበዓል ቀን አይደል የሚለው በኋለኛው ቀን ማንም የተጠማ ቢኖር ወደኔ ይምጣ በኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚለው ዮሐንስ 7 ላይ በጣም ውስጤ ይገዛ ነበር። ከዚህ የተነሳ በቃ ሙላይ ነው ጌታ ሆይ መንፈስ ቅዱስን እንድትሞላኝ እፈልጋለሁ ብዬ በአምላኬ ፊት እጮህ ነበር፣ ጸልይ ነበር። አንድ ቀን በቃ መንፈስ ቅዱስ መጣ በተኛውበት። ማለትም እናቴ ቤት ያው ትዳር ምንም አልመሰረትኩም በዛ ሰዓት ላጤ ነበርኩና ገና ያው ከቲኔጀርስ ትንሽ የገፋውበት ጊዜ ነውና መንፈስ ቅዱስ በቃ አልጋው እስኪናወጥ ድረስ ወደኔ የመጣበትና እኔን በጣም በፓወር የሞላኝ ጊዜ አረሰውም። በቃ ማለት ይሄ እንዳይመጣ መከልከል ማትችልበትና ከእንደገና ደግሞ ቢሄድልህ የምታስበው አይነት ግን ደስ የሚያሰኝ ነገር ነው። ማለት አምላክ አይደል መለኮት አይደለ ወደኔ ሲመጣ በጣም በኃይል ነው በቃ የሞላኝ እና በጣም በሚያስገርም ሁኔታ ያ እንዲደገሙሉ ማስብበት ግን እየፈራሁበትን አጋጣሚ አረሰውምና መንፈስ ቅዱስ በመንፈስ ቅዱስ የተሞላውበትን ጊዜ አልጋዬ ላይ ሆኜ አረሰውም ማለት ነው። እና ለኔ በቃ ይሄ ትልቅ ምስክርነት ነው። እንደዚህ አይነት ተደጋጋሚ ልምምዶች እግዚአብሔር በተለያየ ጊዜ አድርጓል በእኔ ህይወትና እግዚአብሔርን ስለርሱ አመሰግናለሁ። ማይንቅ አምላክ ሲለምኑት ደግሞ የሚመጣ አምላክ ማንንም አይደል ያለው
ከበርቴ አላለም፣ ድሃ አላለም። ሁሉንም ሊነካና ሁሉንም ሊሞላ ዝግጁ የሆነ መንፈስ ቅዱስ ይህንን በሕይወቴ ያድርጓል እና ይህንን አረሳው። እሱም እንደዛው ማለት እግዚአብሔርን አመሰግናለሁ። ስለዚህ ምንድን ነው ባለው ነገር በቃ እንሰማለን። ከዚህ በፊት የነበሩት ከኛ በላይ ያሉ ምንሰማቸው ተጽዕኖ በእኛ ላይ በጎ ተጽዕኖ ያሳደሩ በእኛ መካከል ስላሉ ስለ መንፈስ ቅዱስም ይነግሩናል፣ እኛም እናነባለን። በቃ የምንሞላ ከሆነ በቃ እንጸልያለን። ሐዋርያት ሲጸልዩ አይደለ መንፈስ ቅዱስ በእነሱ የወረደው ብለን እርስ በርሳችን በመጸለይ አንድ ገዳመ ቆሮንቶስ የምንላት የመጸለያ ቦታ አለችን። ሁላችንም ተሰብስበን እና እርስ በርሳችን በምንጸለይበት ጊዜ ውስጥ ነው መንፈስ ቅዱስን የተሞላ ነው ማለት ነው። በቃ ምን የምንልበት ነገር አለ። በዚህ ሰዓት ይሄን ነገር ያልተለማመዳችሁ መንገድ ላይ ስትሄዱ ሁሉ ይሄ በእናንተ ሕይወት ሊከሰት የመንፈስ ቅዱስ ሙላት ሊከሰት ይችላል። እየሰራችሁ ሊሆን ይችላል። ጸልያችሁ ተኝታችሁ ሊሆን ይችላል። በመንፈስ ቅዱስ በአዲስ ቋንቋ ልትናገሩ ትችላላችሁ የሚል በመካከላችን እንዲህ አይነት አስተምህሮ ነበር። መንፈስ ቅዱስ በታማኝነት ይህንን አድርጎታል። ከዚህ የተነሳ በመንፈስ ቅዱስ ሙላት በመካከላችን ነበር። ማን የሆነ ተለቅ ያለ ሰው መጥቶ ጸልዮልን አይደለም። እና በእርግጥ ይህንን የመሪነት ድርሻ የሚያደርጉት እነ ፓስተር ሲስ እነ ፓስተር መስፍን መሪዎቻችን ናቸው። በእኛ መካከል በኳየር መካከል ደግሞ የሚመሩን የነበሩ ያንን ጋይድ ያደረጉ ነበር። በቃ ማመን ብሏል አይደል ቃሉ። በቃ እንጸልያ የምንልበት በጾምና በጸሎት በእግዚአብሔር ፊት እንውደቃ በሚል እግዚአብሔር ያንን ነው ያደረገው እና እግዚአብሔር በዚህ አይነት መልክ ነው ወደ እኔ የመጣው። በመንፈስ ቅዱስ መሞላት ያው ምልክቱ ይገለጣል። በእርግጥ ምልክቱ ይገለጣል። መንፈስ ቅዱስ ከኛ ጋር ነው። ጌታ ኢየሱስ ክርስቶስን ከተቀበልንበት ጊዜ ጀምሮ አብም ወልድም መንፈስ ቅዱስም ከኛ ጋር በእንዲህ አይነት ሁኔታ እንዳለ ነው የምናውቀው እና ግን ያው በምንጸልይበት ሰዓት ማንም የተጠማ ስላለ በእንዲህ አይነት ሁኔታ በምንጸልይበት ውስጥ ነው እግዚአብሔር ስራውን ሲሰራ የነበረውና ግን በምን አወክ ብለህ ካልከኝ በህይወታችን አስገራሚና አስደናቂ ለውጦች ይከተሉ ጀመር ማለት ነው። የህይወት ለውጥ ያልተቆረጡ የሚቆረጡበት ያልተለወጥንባቸው ውስጣችን ሁላችንም እናውቀው የለ ቆሻሻ በእኛ ውስጥ ያሉ ነገሮችን ሁሉ እሱ የሚያጥብበትና የሚያቃጥልበት ሁኔታ በህይወታችን ይከሰት ጀመር እና ለውጡን በህይወቴ ማየት ጀመርኩ። አልቆረጥ ያለ ነገር ሲቆረጥ ያልተለወጥኩበት ማለቅስበት ነገር የነበረውን ነገር ሁሉ ከህይወቴ ሲያስወግደው አይቻለሁና በጣም ለውጡ በጣም የተጨበጠ ነበረ እና ህይወቴ በጣም ይለወጥ ጀመር፣ ይቀየር ጀመር። እኔ ነኝ ወይ እንደዚህ የቻልኩት? ትናንት ያቃተኝን ነገር እኔ ነኝ ወይ ቀላል የሆነልኝ እስክል ድረስ ቀንበር ሰብሮልኛል። መጽሐፍ ቅዱስ ሲናገር የጌታ መንፈስ ባለበት በዛ አርነት አለ የሌለ እና ብዙ አርነቶችን ከዛ ጊዜ በኋላ ስለተለማመድም በዛ ነው እንግዲህ እርግጠኛ ምን ሆነው ጌታ ረድቶኝ ቁጥር 1 አልበም አውጥቻለሁ 2009 ላይ። እዛ ውስጥ አንድ የዘመርኩት መዝሙር አለ። እንግዲህ ከህይወቴ ውጭ ማውራት አልችልም አይደለ? ብዙ ነገሮች በተለይ በኑሮ የመመሰቃቀል ነገር ስለሚፈጠር ሀዘንተኛ ነበርኩ በዛ አቅጣጫ ማለት ነውና ነገሮች ሲደጋገሙ ትንሽ ውስጥ ምሬት የመፈጠር ነገር አለ። ግን ቦታውን አረሳም። አንድ ቦታ ላይ እናቴ መኖሪያ ቤት ግድግዳ ደገፍ ብዬ ቁጭ ብዬ የሆነ መዝሙር መጣልኝ ማለት ነው። ያ መዝሙር በህይወቴ በጣም ትልቅ ድርሻ አለው። ልቀኘው እንዴ ትንሽ ባሳለፍኳቸው ዓመታት በምሬቴ ዘመን
ሁሉንም አለፍኩት ስም ይክበር ይመስገን። ተራራውን ባንተ ወጣው ሸለቆውን ባንተ ወረድኩ ሁሉንም ኢየሱስ ባንተ አሳልፍኩ። ተራራውን ባንተ ወጣው ሸለቆውን ባንተ ወረድኩ ሁሉንም ኢየሱስ ባንተ አሳልፍኩ። ባንተ ያላለፍኩት ኧረ ምን አለና አቀበት ቁልቁለት ረጅሙን ጎዳና የኋላዬን ትቼ የፊቴን ይዣለው ችግሬን ረስቼ እዚህ ደርሻለሁ የሚል መዝሙር እዛው ጋር ተቀኘው ማለት ነው። ማለት በቃ ባንተ ያላለፍኩት በቃ በምሬቴ ዘመን ሁሉንም አለፍኩት ስምህ ይክበር ይመስገን የሚል ቦታውን አረሰው እና በእንዲህ አይነት ሁኔታ መዝሙር ሰጠኝና ወደ ኳየሩ ደግሞ ስንመጣ ማንረሳበት ጊዜ ጅማ ሄደን ማለት ነው። ጅማ ሄደን በጣም አስገራሚ መንፈስ የወደቀበት ጊዜ ነውና እስካሁን ድረስ ይህንን መነካታቸውን እስካሁን ድረስ ያስታውሳሉ ጅማዎችና ከመዝሙሮቹ አንዱ በቅጦ አላስታውሰውም በዛ ሰዓት የተዘመረውን ወይ መላ ይለኛል የሚል ወይ ደግሞ ብዙ ማዳን ብቻ እየተዘመረ ባለበት ሁኔታ ውስጥ ጉባኤው ሁሉ ወደቀ ማለት ይቻላል። በቃ የመንፈስ ቅዱስ መሞላት ጉባኤውን ሁሉ አጥለቀለቀው። አጠቃላይ ቸርች ተጠርቶ ነው በአብያተ ክርስቲያናት የተደረገው በአማኑኤል በኤምኬሲ ብቻ ቦታው ላይ እና መዝሙር የተቋረጠበት ጊዜ ማለት ነው። በቃ መዝሙር ያልጨረስንበት ጊዜ ህዝብ ሁሉ ማንም መያዝ ያልቻለበት ሁኔታ ማለት ነው። መንፈስ ቅዱስ በሙላት በጉባኤው ላይ ወደቀ። አሁን ስቲል ነው ምን ያል እነኛ ኳየሮች አሉ ወይ? እነኛ ኳየሮች መንፈስ ቅዱስ በእነሱ ነው እኮ እግዚአብሔር የነካን አሉ ወይ ብለው ብዙ ጊዜ ይጠይቃሉና አለንና ያው መንፈስ ቅዱስ እንደዛ የሰራበት ሁኔታ አለና እንደዚህ አይነት ምስክሮች በጣም ብዙ በዝማሬዎች እግዚአብሔር ያደረገውን ነገር በጉባኤ መካከል ብዙ ነገሮችን ሰርቷል። የሐረር አማኑኤል ህብረት መዘምራን ልዩ የሚያደርገን ምንድነው? መዝሙሮች በጋራ ነው በአብዛኛው የምንደርሰው። ርዕስ ይመረጣል። በአብዛኛው እንጸልያለን። በእውነት በጸሎት ውስጥ እግዚአብሔር የሚሰጠን ብዙ ዝማሬዎች አሉን። የብዙ ማዳን የተደረሰው ምንድነው? የተለያዩ በደህንነት ዙሪያ እስቲ መዝሙርን እንስራ በማዳኑ ዙሪያ ተብሎ ሐሳቡ ተሰጠን ማለት ነው እና መስራት ጀመርን። ኪቦርዱ ይከፈታል። በጸሎት ውስጥ ነው ያለነው፣ በእግዚአብሔር መገኘት ውስጥ ነው ያለነው። ከዛ ይሰራል። ከተሰራ በኋላ እያንዳንዳችን መዝሙራችንን እናቀርባለን። ካቀረብን በኋላ በጣም ልብ የሚገዛ ከእንደገና ደግሞ መልእክቱ ትንሽ ጠንከር ያለና በዜማ ደረጃ ደግሞ ፍሎውን የሚጠብቅ በሚል በእንዲህ አይነት ሁኔታ በተለያዩ ሰዎች በዛው በኳይሮ መካከል ካሉ ተወስዶና ተዋቅሮ መዝሙር ሆኖ የወጣበት ሁኔታ ነው ያለው ማለት ነው እና ብዙ ማዳን የደረሰ አለ። ከእንደገና ደግሞ እኔ በስራዬ የሚለውን የደረሰ አለ። ክብር የተዘመረለት ዘንድ ከኳየር መካከል አንዷ የደረሰችበት ሁኔታ አለ። ከዛ ደግሞ ወጥመድ ተሰበረ የሚለውንም በእንዲህ አይነት ሁኔታ ነው ተዋቅሮ መዝሙር የሆነው ማለት ነው። ብዙ ማዳን፣ ብዙ ክብር፣ ብዙ ወጋየሁኝ ባንተ ጌታ። ብዙ ማዳን፣ ብዙ ክብር፣ ብዙ ወጋየሁኝ ባንተ ኢየሱስ። ነፍሴን በእረፍት አኑረሃል፣
ብዙ ሰላምን ሰጥተኛል። ባንተ ደህንነት አግኝቻለሁ። አርፌ በሕይወት እኖራለሁ። ባንተ ደህንነት አግኝቻለሁ። አርፌ በሕይወት እኖራለሁ። እኔ በስራዬ ልወጣው የማልችለው እኔ በስራዬ ልወጣው የማልችለው መዳኔ ባንተ ተፈጸመልኝ። መዳኔ ባንተ ተፈጸመልኝ። ስራዬን ሁሉ ጌታዬ ሰራህልኝ። መዳኔ ባንተ ተፈጸመልኝ። መዳኔ ባንተ ተፈጸመልኝ። ስራዬን ሁሉ ጌታዬ ሰራህልኝ። አንተ የመዳኔ ምክንያት ነህ። አንተ የመዳኔ ምክንያት ነህ። አንተ የሰላሜ ምክንያት ነህ። አንተ የማረፌ ምክንያት ነህ። መዳኔ ባንተ ተፈጸመልኝ። መዳኔ ባንተ ተፈጸመልኝ። ስራዬን ሁሉ ጌታዬ ሰራህልኝ። የመንፈስ ቅዱስ ጣልቃ ገብነት ለመነካካት ሞክሬያለሁ ከበፊት ካለው ሁኔታ አንጻር። በህይወታችን ብዙ ውጣ ውረዶችን ያሳለፍን ሰዎች ነን። ነገሮች ሁሉ ስሙዝሊ ወይ ደግሞ በቀጥታ ሄደዋል ማለት ሁላችንም አንችልም። የህይወት ውጣ ውረድ ይገጥመናል፣ በድካም በብርታት። አንዳንድ ጊዜ ደግሞ በስህተት ትምህርትም ያለፍንባቸው ጊዜያቶች አሉና ሁለት ጊዜ የማስታውሳቸው በመንፈስ ቅዱስ አንድ ከህይወቴ በጣም እንዲቆረጥ የምፈልገው አሁን መናገር የማልፈልገው በቃ የምቸገርበት ነገር ነበረ። በቃ መንፈስ ቅዱስን በዚህ አቅጣጫ በቃ አልችልም እና ከዚህ አይነት ህይወት ውስጥ በቃ እንድታወጣኝ እፈልጋለሁ በሚል ሁኔታ በመጸልይበት ሁኔታ ውስጥ ባለሁበት መንፈስ ቅዱስ ያንን ከህይወቴ ላይ የቆረጠበት ሁኔታ አረሳ። በቃ ያ ነገር ከህይወቴ ተቆረጠ። እኔ ነኝ እኔ አይደለሁም እስክል ድረስ ማለት ነው። ህይወቴ ላይ በጣም በቃ ከባድ ለውጥ ሁል ጊዜ አስታውሰዋለሁ፣ ሁል ጊዜ አመሰግነዋለሁ። መንፈስ ቅዱስ በህይወቴ ያንን አድርጓል። በቃ መንፈስ ቅዱስ ሲመጣ እኮ ሊለውጥ ነው። መንፈስ ቅዱስ መጣ ማለት እኮ አርነት ነው የሚሰጠው፣ ለውጥ ነው የሚሰጠው እና ለመንፈስ ቅዱስ ክብር ይሁን። በሌላ ጊዜ ደግሞ በቤተ ክርስቲያናችን በ1996 ዓመተ ምህረት አካባቢ በጣም የስተት ትምህርት በጣም በዛ ተናውጠን ነበር። በአራ አማኑኤል በጣም ከባድ ቻሌንጅ ያሳለፍንበት ጊዜያት ነው የማይረሳውና ትዝ ይለኛል ጊዜው እና በደረቴ ተኝቼ በቃ ጌታ ሆይ እባክህ ዝም አትበለን። በቃ ያለንበት ሁኔታ በጣም እግዚአብሔር ሆይ እንድትረዳን እፈልጋለሁ ብዬ በደረቴ ያለቀስኩበት ጊዜ እና በዛ ጊዜ ውስጥ ግን እግዚአብሔር ከፍተኛ መጽናናት በመንፈስ ቅዱስ ለኔ ያደረገበት ጊዜ ነው እና የቀጠልኩበት ጊዜ ጨለምልም ብሎብን ነበር። እውነት እንደ ስተት ትምህርት ክፉ የለም። እውነት ማነጻጸር ቢከብድም ይሄ ጩህና ውጣ የምትለው 3 ጊዜ ጩህና ውጣ ቀላል ነው። በትምህርት የገባ ስተት ግን በትምህርት ነው ካንስል የምታረገው የምታስወግደው እና እንደ መርዝ ውስጣችን ተሰራይቶ የሆነበት ሁኔታ ነበርና መንፈስ ቅዱስ ያን መርዝ ከውስጤ ያወጣበትና እንደገና ዳግም እንድዘምር ለክብሩ እንድቆም ያደረገበትን ጊዜ ኳየሩ በሁለቱም አቅጣጫ በአካላዊም በመንፈሳዊም አብሮ ያደገ ስለሆነ
ነጥሎ ማውራት በጣም ነው የሚከብደው በእውነት በተደጋጋሚ ነው እኛ የምንሞላው። ሐዋርያት ሥራ ላይ ይለ ተሞሉ ይላል። እንደገና ደግሞ ሌላ ምዕራፍ ላይ ስትመለከት ደግሞ ከዛቻቸውን ተመልከት ደግሞ ተሞሉ ይላል። እና መሞላት እኛ ጋር ተከታታይ ነው። ጸሎት እንወዳለን። በቃ ስንጸልይ ኃይለኛ ጊዜያቶች በቃ በተደጋጋሚ ነው የምናሳልፈው ማለት ነው። እና እናለቅሳለን አንዳንዴ ደግሞ ስቀን ሐሴት አድርገን እንባና ሳቅ ተቀላቅሎብን ምንወጣባቸው አጋጣሚ ከዛ ውስጥ ደግሞ ዝማሬ ወጥቶ እግዚአብሔርን የምናመልክበት ከዛ ውስጥ ይወጣል እና መንፈስ ቅዱስ በቃ አብሮን አለ፣ አልተለየንም። ለረጅም ዓመታት ይውና እንግዲህ 3 10 ዓመታት አብረን አሳልፈናል። ብዙ ውጣ ውረድ፣ ብዙ ድካም ብርታት አስተናግደናል። በዚህ ሁሉ ውስጥ ግን መንፈስ ቅዱስ ድርሻው ትልቅ ነው እና እንጸልያለን፣ በቃ እንሞላለን፣ አዝነን እንገባለን፣ ተጽናንተን እንወጣለን፣ ድክም ብለን እንገባለን፣ ብርትት ብለን እንወጣለን። ደግሞ የሚገርመው የሆነ ድካም የተለያዩ ነገሮች ሲሰማን ፋስት ነው የሚታየን። በቃ ጾም ጸሎት እንግባ፣ አሁን 1-3 ቀን ጾም ጸሎት መግባት አለብን ብለን ነው የምንወስነው። አንዳንዴ ነገሮች ዘብረቅ ሲሉ ይሄ ምንድነው ይሄ ኔትወርካችን ትንሽ በልሸት ምናምን ሲል የሚታየን ጾም ጸሎት መግባት አለብን እንላለን። በጾም ጸሎት ውስጥ ተጽናንተን መንፈስ ቅዱስም ሁላችንን ማበረታቶ በአንድነት አያይዞ እንወጣለንና የመንፈስ ቅዱስ ኢንካውንተር በቃ ቁጥር ስፍር የለውም እና በእንዲህ አይነት መልክ ነው ልገልጠው የምችለው። ይሄን ኳየር እነኚህን 30 ዓመታት አብሮ ሲያሳልፍ ልንረሳው የማንችለው ገጠመኝ በ1996 ተከሰተ ያልኩህ የስተት ትምህርት አይደለም። በኳየሩ ላይ በቸርቿ ላይ ትልቅ የስጋት ደመና አንዣቦ ነበር። በቃ ማለት ቤተክርስቲያኗን እስከ መዝጋት ሊያደርስ የሚችል የስተት ትምህርት ነው በሕይወታችን የተከሰተው። ይህንን ጠላት ለምን ያደረገ ብለህ ካልከኝ እግዚአብሔር በእኛ ያደረገውን አይቶ ነው። በዛ ሰዓት ደግሞ ቁጥር 2 አውጥተን ለቁጥር 3 ዝግጅት ውስጥ ነበር። ያ ቁጥር 3 እንዳውም በዛ ስተት ትምህርት ውስጥ እየተንገራገጭን ባለንበት ሰዓት ነው የወጣው። መላ ይለኛል የሚል በጣም የተወደደ ቁጥር 3 ካሴት በዛ ሰዓት ውስጥ አውጥተናል እና ኳየሩንም ቤተክርስቲያኑንም የሚያናውጥ ሁኔታ ተፈጥሮ ነበር። እግዚአብሔር ግን ከናዝሬት አማኑኤል አገልጋዮች በመምጣት ከሐዋሳም የተወደዱ መጋቢዎች በመምጣት እንደገና ቤተክርስቲያኗ እንድትቀጥል ሆኖ እንደገና ቆመናል እና ኳየርም ብዙ ነገሮች ስንመለከት ደጋግሜ እንዳነሳሁት ይሄ ኳየር ጸሎት ይወዳል። በቃ ጸሎት እስትንፋሱ ነው። አለመጸለይ አይችልም። በየሳምንቱ ስቲል ናው 30 ዓመቱ እንደተጠበቀው በዚህ ጊዜ ውስጥ የተለያየ ኬስ ካልገጠመን በስተቀር በሳምንት የምንጸልየው ጸሎት አይቀሬ ነው፣ ቀርቶ አያውቅ እና በዚህ ሁሉ ውስጥ በምንጸልይበት ሰዓት ያ የስተት ትምህርቱ ሲገባ አይደለም መዘመር መጸለይ ያቃተን ጊዜ ነበር። መጸለይ ለካ አፍም ቃል የሚያወጣው ከልብ ሲወጣ ነው። በአፋችንም በልባችንም ያለውን ጸሎት ነበር የስተት ትምህርቱ ያጠፋብን። ጌታ መጣና እንደገና እንድናንሰራራ አድርጎ እንድንቆም አደረገን። ዛሬ በመንፈስ ቅዱስ ዙሪያ በማውራቴ በጣም ትልቅ ክብርና ትልቅ ኩራት ይሰማኛል። ለምን በቃ መንፈስ ቅዱስ ለኔ የህይወት ዘመኔ ክብሬ ነው። የህይወት ዘመኔ ሞገሴ ነው። የህይወት ዘመኔ ብቃቴ ነው። የህይወት ዘመኔ መክበሪያዬ ነው። የህይወት ዘመኔ የአገልግሎቴ ኃይል ነው። በቆምኩባቸው ጊዜያቶች ደስ የሚለኝ አንድም ቀን መዝሙሩን እችለዋለሁ ብዬ ወጥቼ አላውቅም።
በቃ ይሄ መዝሙር ይሄ እኮ ይሄ እንደዚህ ስኬል ያዝ እንደዚህ በቃ ይሄ እንደዚህ እኮ ነው ምናምን ብዬ ወጥቼ አላውቅም። የልብ ዝግጅት የልብ መዘጋጀት ከሰው ነው አይደል? የምላስ መልስ ከእግዚአብሔር ዘንድ ነው። አልዘጋጅም ማለት አይደለም፣ በብዙ እዘጋጃለሁ። ግን መንፈስ ቅዱስ ግን በሙላት ነበር ሁሉ ጊዜ። በእኔ ታምኜ ወጥቼ አላውቅም። እነኝህን 30 ዓመታት ግን በፊት ለፊቴ የቆመ ኃይልን እየሰጠ ያበረታ ያቆመኝ ነው መንፈስ ቅዱስ። መንፈስ ቅዱስ አንድ ያው መማርበት ኢቲሲ አንዱ አስተማሪያችን የተናገረው ነገር በጣም አረሳም። መንፈስ ቅዱስ ማለት አለ የተዘነጋ አባት ማለት ነው። የተረሳ ብዙዎች ለኃይል ብቻ የሚፈልጉት የሆነ ኃይል ሲያጥራቸው አሁን ለምሳሌ በኤሌክትሪክ ስትመለከት የኃይል እጥረት ምናምን አለ ይባላል። ሰዎች መንፈስ ቅዱስን የሚያስቡት የኃይል እጥረት ብቻ ኃይል ብቻ ምናምን ወይ ደግሞ ፕሮግራም መምራት ላይ ብቻ ያስፈልጋል በሚል ቅንጭብ የሚያደርጉት አይነት ነው። መንፈስ ቅዱስ ልክ ኢየሱስ ክርስቶስ እንደመጣ የመጣ ነው። አመጣጣቸው ሊለያይ ይችላል። ጌታችን ኢየሱስ ክርስቶስ በድንግል ማህፀን መጥቷል። መንፈስ ቅዱስ ግን እኔ ከሄድኩ በኋላ እሱ ይመጣል። እሱ ሁሉን ይነግራቸዋል። እንደውም እኔ ብሄድ ይሻላቸዋል ብሎ እኮ ጌታ ኢየሱስ ክርስቶስ የተናገረው ነው እኮ። እኔ ብሄድ ይሻላቸዋል ምን ማለት ነው? ለደቀ መዛሙርቱ ምን አይነት ሐሳብ ነው? አጠገባቸው ያለው የሚዳሰሰው ኢየሱስን አጠገባቸው ማስቀረት ይሻላል ወይስ እኔ ብሄድ ይሻላቸዋል? እና የሚሻለውን የሚያውቅ እኔ ብሄድ ይሻላቸዋል ከሄድኩ በኋላ አጽናኙ ይመጣል ብሎ የተጸናኑበት። እውነትም በአንድ ገረድ ፊት ጴጥሮስ ይህን ሰውዬ አላውቀውም ያለውን ከመንፈስ ቅዱስ መውረድ በኋላ እኮ እናንተ ሰቅላችሁ የገደላችሁትን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በድፍረት ከ3000 በሚበልጡ ሕዝብ ፊት የመሰከረበት ነው። ስለዚህ መንፈስ ቅዱስ ማለት ድፍረት የሚሰጥ ብቻ ሳይሆን ወደ እውነት ሁሉ የሚመራ እውነትን የሚያስታጥቅ ኃይልን ሞልቶና ኃይልን ሰጥቶ ደግሞ በጠላቶች ፊት በግርማ ሞገስ የሚያቆም ትልቅ አባት ነው እና መንፈስ ቅዱስ ለፕሮግራም መምራት ብቻ የምንጠራው የሆነ ሰዓት ኃይል ሲያጥረን የምንጠራው ሳይሆን እሱ አምላክ ነው። ልክ ከአብ ጋር ከወልድ ጋር እንደምንጠራው መንፈስ ቅዱስን የሚጠራ ነው። ስንጠመቅ ራሱ በአብ በወልድ በመንፈስ ቅዱስ አይደለ? ስለዚህ እሱ አምላክ ነው መንፈስ ቅዱስ እና በእንዲህ አይነት መልክ መንፈስ ቅዱስን ደግሞ ብናየው እና የሚመለክ አምላክ ነው። በቃ ሙሉ ለሙሉ የገዛ አምላክ ነው። ስለዚህ የመንፈስ ቅዱስ ድርሻ ጌታ ኢየሱስ ክርስቶስ ከሄደ በኋላ ዮሐንስ ራእይ ላይ አይታችሁ እንደሆነ እኮ ዮሐንስ ራእይ ምዕራፍ 22 ላይ መንፈሱን አረበ ሙሽራይቱ ክርስቶስ እስኪመጣ ድረስ ቤተ ክርስቲያንን እያስዋበ ያለ የክብር መንፈስ ነው። የሚያስወብ የሚያቆነጅ ቆሻሻ የሆነውን ነገር ሁሉ እየጠረገ ቤተ ክርስቲያንን ለሙሽራው ቆንጆ የሚያደርግ የክብር መንፈስ ነው ማለት ነው። እወደዋለሁ። መንፈስ ቅዱስ የተባረከ ይሁን። ዛሬ ስለ መንፈስ ቅዱስ ስለተጠየቁ በጣም ደስ ብሎኛል። እሱም ደስ ይለዋል ብዬ በውስጤ አምናለሁ። እና መንፈስ ቅዱስ ያሳደገኝ ነው። በቃ እግዚአብሔርን ቃል የሚገልጥልኝ ነው። በአገልግሎቴ ደግሞ ኃይልን የሚያስታጥቀኝ ስለሆነ ከመንፈስ ቅዱስ ውጪ ራሴን አስቤው አላውቅም። እውነቴን ነው። አንዳንድ ሰዎች አሁን ለምሳሌ የተለያዩ አስተምህሮች አሁን በአየሩ ላይ አለ። መንፈስ ቅዱስን ለአንዴ ብቻ አስበውት ልክ ወይ ለመሞላት ቀን ለሆነ ቀን ብቻ አስበውት የሚያስቀሩት አሉ። እስቲ ልጠይቅህና ትናንት ነው ውሃ ጠማኝ ብለህ ጠጣ። ትናንት ውሃ ቢያቀርቡልህ ትናንት ጠጥቻለሁ ትላለህ እንዴ? ጠዋት ቢያንስ እንደው ምግብ እንኳን ስትበላ ጠጥተሃል። መንፈስ ቅዱስ በየዕለቱ የሚያስፈልገን በየደቂቃው የሚያስፈልገን በየሰከንዱ የሚያስፈልገን ሕይወት ነው።
ከመንፈስ ግን ከህይወት ውጭ ትኖራለህ ወይ ነው። አንተ ህይወት የለህም ማለት ትሞታለህ። ከመንፈስ ቅዱስ ውጭ ራስህን ካየኸው ሟች ነህ። እንዳው መዝሙረ ዳዊት ላይ 108 ላይ ይመስለኛል ከተሳሳትኩ ይቅርታ ምን ይላል እኮ የሁሉ አይን አንተን ተስፋ ያደርጋል፣ አንተን በየጊዜው ምግባቸውን ትሰጣቸዋለህ፣ እጅህን ትከፍታለህ፣ ህይወት ላለው ሁሉ መልካምን ታጠግባለህ ካለ በኋላ ስለ መንፈስ ቅዱስ ሲናገር ይላል ፊትህን ስትሰውር ይደነግጣሉ ይላል። በቃ ፍጥረት ሁሉ ፊትህን ስትሰውር ይደነግጣል፣ መንፈስህን ትልካለህ ይላል፣ እንደገና ይፈጠራሉ ይላል። አንተ መንፈስ ቅዱስ ህይወት የሚዘራብህ ነው። ሙትት ስትላውን በአገልግሎት ሙትት ያልኩባቸው ጊዜያቶች አሉ። በቃ ከማገልገል አለማገልገል የምታስብበት ጊዜያቶች ሁሉ አሉ፣ ተስፋ የምትቆርጥበት። ልክ ግን መንፈስ ቅዱስን በመጠራበት ሰዓት እንደገና እምለመልምበት፣ እሱ ሲጠፋ የምደነግጥበት ነው። ዘማሪዎች ሁሉ እኮ ገብቷቸዋል ብዬ አስባለሁ ሲዘምሩ። ፊትህን ከሰወርክብኝ ይርኔ ዘማሪ ይርኔ ሲዘምር ደነግጣለሁ እንዳለ መንፈስ ቅዱስ እኮ ሲሰወርብን መደንገጥ አለብን። ያለ መንፈስ ቅዱስ እንዴት ህይወታችንን ነጥለን ማየት እንችላለን? እሱ ህይወት ነው። ደግሞ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ብሏል እኮ። መንፈስ ቅዱስ ክርስቶስ እስኪመጣ ሙሽራው እስኪመጣ ድረስ እኮ ከሙሽሪቷ ወይም ደግሞ ከቤተ ክርስቲያን ወይም ከኛ የማይለይ ስለሆነ ከመንፈስ ቅዱስ የተለየ የምናስብበት ምንም ነገር አይኖርም ብዬ ነው የማስበው። ጌታ ኢየሱስ ካልመጣ ወይ እኔ ካልሄድኩ በአይነ ስጋ ባየው ብዬ ከማስባቸው አንዱ ዘማሪ ዶክተር ደረጀ ከበደ የሱ ዝማሪዎች በቃ ማአት የነኩኝ መዝሙሮች ናቸው እና ከሰንበት ትምህርት ቤት ጀምሮ ነው እምዘምራቸው ማለት ነው። እና ከነሱ መካከል አጭር ጊዜ አይደለም በቃ ዞር ብዬ ሳየው በቃ የሁል ጊዜ መዝሙሬ ነው። ደግሞ ይነካኛል። አብረን የዘመርን ሁሉ ይመስለኛል። ያው ዳሪ ዘማሪ ዶክተር ደረጀ ከበደ ሲያወጣ የሁላችንን ህይወት ያቀፈ መዝሙር ያወጣ ይመስለኛል። እና አሁን ለምሳሌ የህይወቴ ማብቂያ ዛሬ ነው ያልኩበት፣ አይኖቼን ጨፍኜ ሞትን ያሰብኩበት፣ ቀውጢው ሰዓት አልፎ ማየቴ ደንቆኛል፣ ለካስ ጌታ ወዶኝ እጅግሬን ጠብቋል፣ እጅግሬን ጠብቋል፣ እጅግሬን ጠብቋል። ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል፣ ኃይል ከየት አገኘው፣ ለካስ ኤልሻዳዩ ደግፎኝ ቆሜያለሁ፣ ስሙን አከብራለሁ። መራራ ይታኘክ የመከራ እንጀራ፣ የብቸኝነት ቤት እኔው ከኔው ጋራ፣ እንቅልፌን አጥቼ ብዙ ሌሊት አልፏል፣ ዛሬ ግን ታሪክ ነው፣ ተረት ነው ይወራል፣ ተረት ነው ይወራል፣ ተረት ነው ይወራል። ይሄን ዝማሬ ከሰንበት ትምህርት ቤት ጀምሮ ነው ያስኩት። ታትሟል እንግዲህ ከ30 ዓመት በፊት ነው እና እንዲሁ በአይነ ስጋ እንደው ባየው ናፍቀዋለሁ። ምናፍቀው ምንድነው በቃ መዝሙሮቹ ተወደደም ተጠላም ተጽዕኖ የሚፈጥሩ ናቸው። ስቲል ነው ዘመን ተሻጋሪ ናቸው። ህይወትን አለመንካት አይችሉም እና አንድ ቁጥር ብለህ ብትለኝ ሌሎችም ቁጥራቸውም አሉ፣ ግን ይሄ በቃ ሰፊ ድርሻ ይይዛል። ያ ወይ እሱ እንደዚህ የሚባል አባባል አለ አይደል? ጌታን ያገኘሁት አይባልም። ብዙ ጊዜ አገልጋዮቻችን ፊገር የሆኑ አገልጋዮቻችን የቃሉ ሰባኪዎች ሲናገሩ ሰማለሁ። ጌታን ያገኘሁት የሚለው ልክ አይደለም ይላሉ። ጌታ ያገኘኝ ማለት እኮ ፈልገ ጎበዝ ሆነ ማለት ነው አይደል? ፈልገ እኮ አገኘኸው ነው።
እንዴት አንተ ፈልገህ ጎበዝ ሆነህ ታገኘዋለህ? አንተ ለዚህ ነው እኮ ኢሳይያስም ላይ ኢሳይያስ 53 ላይ እንደ በጎች ተቅበዝብዘን ጠፍተን ነበር ብሎ ስለሚል የተቅበዘበዘ እንዴት እረኛውን ያገኘዋል? እረኛው ግን የተቅበዘበዘውን በግ ያገኘዋል እንጂ። ስለዚህ ጌታን ያገኘሁት ሳይሆን ጌታ ያገኘኝ። እኔ እኮ ኢየሱስ ያገኘኝ ነኝ። ኢየሱስ እኮ ነው ያገኘኝ ማለት እኔን ሲያገኘኝ ሰፈሬን ብነግርህ ልክ አላፍርበትም። ለምሳሌ ጌታ ኢየሱስ በቤተልሔም በበረት ተወልዶ ለእኔ ካላፈረ እኔ ሰፈሬ ሸንኮር የሚባል ነውና እዛ ሰፈር ኢየሱስ መጥቶ እኔን ማግኘቱ አይደንቅም? ኢየሱስ እኮ እኔ ሰፈር መጣ። እውነት በቀበሌ ደረጃ እውነት የቀበሌው ዋና አስተዳዳሪ ምን ያህል ጊዜ መጥቶ የኛን ሰፈር አይቶታል? አጠያያቂ ነው። ስራ ስለሚበዛበት ሰው ስለሆነ ምናልባት ላይ ይችላል። ኢየሱስ እኮ እኔ ሰፈር እኔ ቤት ቁጥር መጥቶ አግኝቶኛል። ስለዚህ ኢየሱስን እንዴት ነው በቃ ማልወደው? እሱ እኮ ህይወቴ ነው። እሱ እኮ የዘመኔ ርዝመት ነው። እሱ እኮ ለኔ የሚጠነቀቅ ነው። ማንም ባይጠነቀቅልኝ አይገደኝም። ማንም ባያስብልኝ ለምጄዋለሁ። ስለኔ በጥልቀት ማንም ባያስብ አይገደኝም። ብዙ አልፌያለሁ። በአገልግሎትም በህይወቱ ጣውረድ ብዙ አይቻለሁ። እስከ ዛሬ ግን በእውነት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ኢየሱስ ከእኔ ጋር ስለሆነ እንዴት ኩራት ይሰማኛል መሰለ። ብዙ ሰዎች እየመጡ ሊበተኑ ይችላሉ። ብዙ ወዳጆች አይቻለሁ። ብዙ አይደንቀኝም። ግን ኢየሱስ በመከራዬም በደስታዬም በድሎቴም በረሃቤም በውጣ ውረዴም ኢየሱስ ህይወቴ ነው። ኢየሱስ ኑሮዬ ነው። ኢየሱስ ምግቤ ነው። ኢየሱስ መጠጤ ነው። ኢየሱስ ድሎቴ ነው። ኢየሱስ ምቾቴ ነው። እዚህ ስለ ኢየሱስ ብዙ ይወራል እና እዚህ ጋር ባበቃ ደስ ይለኛል። ጌታ ኢየሱስ ክርስቶስ እሱን መቀበል የዘላለም ህይወት ነው። ከሞት መዳኛ ነው። ኢየሱስን ማግኘት ከጨለማ ወደሚደነቅ ብርሃን መምጣት ነው። ስለዚህ ጌታ ኢየሱስ ክርስቶስን አግኘው። ጌታ ኢየሱስ ክርስቶስን ተቀበል። እሱ የዘላለም ህይወት ይሰጥሃል። ህይወትህን ያሳርፋል። በጌታ በኢየሱስ ክርስቶስ አምኖ ያፈረ የለም። ጌታ ኢየሱስ ይወድሃል።